ሰላም ሰላም፣ እንዴት ናችሁ? ይህ የአስረኛ ክፍል የሲቲዝንሺፕ ኤዱኬሽን ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 5 ክፍል 3 እንመለከታለን። ዩኒት 5 ቪዲዮ 3። ለዛሬው የውይይታችን መነሻ የምናደርገው በባለፈው ክፍለ ጊዜ በክፍል 2 ጀምረን ያቆምነውን ኪ ፊቸርስ ኦፍ ፌዴራሊዝም የሚለውን ነው። ኪ ፊቸርስ ኦፍ ፌዴራሊዝም and as you remember እንደምታስታውሱት ፌዴራሊዝምን ከሌሎች ፎርምስ ኦፍ ገቨርንመንት ወይም ስቴት ስትራክቸር የሚለየው የራሱ የሆነ ባህሪ ያለው ብለናል። እነዛን ኪ ፊቸርስ ወይም ካራክተሪስቲክስ ነው የምንመለከት። and some of the essential features characterizing federal state of government are the following. some of the key features characterizing federal form of state structure. Federal form of state structure are the following. ባለፈው የተወሰኑትን አይተናቸዋል። እነሱንም ደግመን አይተን የቀሩትን እንመለከታለን ማለት ነው። የመጀመሪያው one of the key feature or the essential feature that characterizing federal form of state structure or that makes federal form of structure unique from other forms of state structure is division of power. ነው። of course it is one of the most unique feature of federalism. እንግዲህ ፌዴራሊዝም ከሌሎች የሚለየው እንደውም ዲፋይን ስናደርግ ታስታውሱ ከሆነ in federalism there is division of power in between the central or the federal government and the regional or the federal units ብለናል። so federalism distinguished from other forms of government. Federalism distinguished from other forms of government by the fact of division of political power in between the federal or central and regional governments. ፌዴራሊዝም ከሌሎች የሚለይበት ትልቁ መሰረታዊ ነገር ዲቪዥን ኦፍ ፖለቲካል ፓወር ነው። ኢን ቢትዊን the federal or central and regional governments and the division of power related to the division of power in between the two organs, that is the federal and the regional state organs, related to one, the legislature powers, ህግ የማውጣት ስልጣን፣ ሁለቱም የራሳቸው ሌጊስሌቸር በዲ ይኖራቸዋል፣ ፌዴራልም ሪጅናልም። ሰከንድ the executive powers, third the judiciary power, and fourth the financial functions ናቸው። በመሰረታዊነት የስልጣን ክፍል የሚያደርጉት በእነዚህ በአራቱ መሰረታዊ የስልጣን
እርከኖች ነው ወይም የስልጣን አይነቶች። ፌዴራል መንግስቱም የክልል መንግስታትም የራሳቸው የሆነ ሌጊስሌቲቭ፣ ኤክስኪዩቲቭ፣ ጁዲሽሪ እና ፋይናንሻል ፋንክሽን ይኖራቸዋል፣ ፋይናንሻል ፓወር ይኖራቸዋል። ግን ኢት ኢዝ ኦልዌይስ ኢት ሹድ ቢ ክሊር the legislature, the executive and the judiciary powers of the federal government works for regional governments. የፌዴራሉ መንግስት ስልጣን በክልሎች ላይም ይሰራል። የክልሎች ግን የሚሰራው ለክልሎች ብቻ ነው። የአንዱ ክልል ሌጊስሌቲቭ፣ ኤክስኪዩቲቭ እና ጁዲሽሪ ፓወርስ የሚሰሩት ወይም ኤክሰርሳይዝ የሚደረጉት በዛ ክልል ብቻ ነው። የፌዴራል ግን ያው ፌዴራል ስንል ሁሉንም አጠቃሎ የሚያስተዳድር ስለሆነ በሁሉም ክልሎች ይሰራል ማለት ነው። ስለዚህ በአጭሩ ዲቪዥን ኦፍ ፓወር አለ ስንል ግን መታወቅ ያለበት ነገር ኢን ፌዴራል ፎርም ኦፍ ገቨርንመንት ሪጂናል ስቴትስ ዲዛይርድ ቱ ቢ ዩናይትድ ኤንድ ቱ ቢ አውቶኖመስ ኢን ፌዴራል ስቴት structure, the regional states or the regional governments desired to be united and to be autonomous. እንደ ሀገር አንድነቱ እንደተጠበቀ ሆኖ ደግሞ ነፃ ይሆናሉ ማለት ነው። በፌዴራል መንግስት ስር ናቸው፣ ደግሞም ነፃ ናቸው። ያ ማለት ቢትዊን ፌዴራል ገቨርንመንት ኤንድ ሴንትራል ገቨርንመንት ኤንድ ሪጂናል ገቨርንመንት ዜር ኢዝ ሳቦርዲኔት ሪሌሽንሽፕ ነው ያለው። ሪጂናል ገቨርንመንትስ አር ሳቦርዲኔትስ ኦፍ ፌዴራል ገቨርንመንት። ስለዚህ ኢት ሹድ ቢ ክሊር ዛት ፌዴራል ኤንድ ሪጂናል ገቨርንመንትስ ኢት ሹድ ቢ ክሊር ዛት federal and regional governments, one, expected to be united for certain purposes, especially for shared powers, and expected to be autonomous, states, for other purpose, especially for self rules ራሳቸው በራሳቸው እንዲያስተዳድሩ የተሰጣቸው ስልጣን ላይ ነፃ ይሆናሉ። በተለይ ሸርድ በሚያደርጓቸው ስልጣኖች ደግሞ ከፌዴራል መንግስቱ ጋር ዩናይትድ እንዲሆኑ ወይም አንድ እንዲሆኑ ይጠበቃል ማለት ነው። ስለዚህ ኢን ፌዴራሊዝም ዲቪዥን ኦፍ ፓወር አለ ስንል ኢት ኢዝ ኢን ዘ ፕሪንሲፕል ኦፍ ሸርድ ሩልስ ኤንድ ሰልፍ ሩልስ። ኢን ፌዴራሊዝም ዘ ዲቪዥን ኦፍ ፓወር is based on the principles of self rules and shared rules. Again, it is clear, it should be clear, the federal government is above all states. መታወቅ ያለበት ነገር ግን በፌዴራል ስቴት ስትራክቸር ዲቪዥን ኦፍ ፓወር እንኳን ቢኖርም ክልሎች ራሳቸውን ለማስተዳደር አውቶኖመስ ነፃ ቢሆኑም ኢት ሹድ ቢ ክሊር በየትኛውም የፌዴራል መንግስት ያላቸው ግንኙነት ጠንካራም ደካማም ይሁን ሪሌሽናቸው ስትሮንግም ዊክም ይሁን ፌዴራል ገቨርንመንት ኢዝ አበቭ ኦል
ሪጅናል ገቨርንመንትስ ከሁሉም በላይ መሆኑ ግን መታወቅ አለበት። ስለዚህ the first essential characteristics or key feature of federalism or federal form of state structure is division of power. The second one is decentralized system of government. ዲሴንትራል ያልተማከለ የአስተዳደር ስርዓት ያ ማለት ምን ማለት ነው? የአስተዳደር ስርዓቱ ሴንትራላይዝድ አይደለም፣ ዲሴንትራላይዝድ ነው። ያልተማከለ የአስተዳደር ስርዓት ሌላኛው ወይም ሁለተኛው የፌዴራል ስቴት ስትራክቸር ወይም የፌዴራል ፎርም ኦፍ ስቴት ስትራክቸር ወይም የፌዴራሊዝም ቁልፍ መገለጫ ነው። ምን ማለት ነው? ዲሴንትራላይዝ ሲስተም ኦፍ ገቨርንመንት ኦር ያልተማከለ የአስተዳደር ስርዓት ወይን ሴይ ዲሴንትራላይዝ ሲስተም ኦፍ ገቨርንመንት ዊ ሚን ዳት ኖ ሞኖፖሊ ኦፍ ፓወር ባይ ዘ ፌዴራል ገቨርንመንት ኖ monopoly of power by the federal government. That means the central government or the central authority, that means the central government or the central authority for one reason or another delegates portions of its authority to the local government. Delegates a portion of its authority for the local or regional governments. When say decentralized ስንል the federal government shares some of its authority. The federal government shares some of its authorities to the regional states. የተወሰኑ ስልጣኖቹን ለክልል መንግስታት ሼር ያደርጋል ማለት ነው። ሼር ያደርጋል። ስለዚህ ዲሴንትራል ሲስተም ኦፍ ገቨርንመንት ስንል the local governments are subordinates to the central government. The local governments or the regional governments are subordinate to the federal or central government. That means the central government is above all the states. የማዕከላዊ መንግስቱ ከክልል መንግስታት በላይ ይሆናል ማለት ነው። የክልል መንግስታት በፌዴራል መንግስት ስር ሆነው ይተዳደራሉ፣ ግን ራሳቸውን የሚያስተዳድሩ ነፃ፣ ያ ማለት የፌዴራል መንግስቱ ወኪል ግን ነፃ መንግስታት ሆነው ይቋቋማሉ። ስለዚህ ዲሴንትራላይዝድ ሲስተም ኦፍ ገቨርንመንት ኢዝ ዘ ሰከንድ ኪ ኦር ኢሴንሻል ፊቸርስ ኦፍ ፌዴራሊዝም። ስለዚህ በአጭሩ ዲሴንትራላይዝድ ሲስተም ኦፍ ገቨርንመንት ስንል በፌዴራል ገቨርንመንቱና በሪጂናል ስቴትስ መካከል ሼርድ ኤንድ ሰልፍ ሩል አለ ማለት ነው። በት ዚስ ሹድ ቢ ጋራንትድ ባይ ደ ኮንስቲቱሽን ደ ዲቪዥን ኦፍ ፓወር should be
guaranteed by the constitution በግልጽ በህገ መንግስቱ የስልጣን ክፍሉ ግን መቀመጥ አለበት። በግልጽ የትኛው ምን ስልጣን ይኖረዋል፣ የትኛው ምን ስልጣን ይኖረዋል፣ የፌዴራል መንግስቱ ምን አይነት ስልጣኖችን ራሱ ብቻ ኤክሰርሳይዝ ያደርጋል፣ የክልል መንግስታት ደግሞ ኦን ቢሃፍ ኦፍ ዘ ፌዴራል ገቨርንመንት ኦር አንደር ዘ ፌዴራል ገቨርንመንት ነፃ ሁነው ምን አይነት ስልጣኖችን ኤክሰርሳይዝ ያደርጋሉ የሚለው ነገር ግን በህገ መንግስት እውቅና መሰጠት አለበት፣ ወይም በህገ መንግስት ጋራንትድ መሆን አለበት። ሶስተኛው the third key feature of federalism written and supreme federal constitution ነው። written and supreme federal constitution የስልጣን ክፍሉ ኮንስቲቱሽናሊ ጋራንትድ መሆን አለበት ብለናል። ስለዚህ ሶስተኛው የፌዴራሊዝም ፎርም ኦፍ ስቴት ስትራክቸር ሶስተኛው ቁልፍ መገለጫው ሪትን ፕላስ ሱፕሪም ፌዴራል ኮንስቲቱሽን ነው። ሱፕሪም ዘ ዲቪዥን ኦፍ ፓወር ቢትዊን ዘ ፌዴራል ገቨርንመንት ኤንድ ዘ ሪጂናል ስቴትስ ኢዝ ቤዝድ ኦን ዘ ሪትን ኤንድ ሱፕሪም ፌዴራል ኮንስቲቱሽን። ዲቪዥን ኦፍ ፓወር ሴንትራላይዝ ሲስተም ኦፍ ገቨርንመንቱ ሁሉም በምኑ መሰረት መሆን አለበት? በህገ መንግስት መሆን አለበት። ዘ ዲቪዥን ኦፍ ፓወር should be based on the written and supreme federal constitution. ፌዴራል ኮንስቲቱሽን ከዚህ ቀደም እንደተነጋገርነው ክልሎች የራሳቸው ህገ መንግስት ሊኖራቸው ይችላል። ነገር ግን ሁሉንም የሚያስተዳድር ደግሞ አንድ ህገ መንግስት መኖር አለበት፣ የፌዴራል ህገ መንግስት። ስለዚህ ከሁሉ በላይ የሆነና የተጻፈ ሲንግል ዶክመንትድ ከዚህ ቀደም አይ ቲንክ ግሬድ 9 ግሬድ 8 ላይ ታይፕስ ኦፍ ኮንስቲቱሽን ስለ ህገ መንግስት አይነቶች ተምራቸዋል። ህገ መንግስት ሪትን እና አንሪትን ተብሎ ይጠራል። ሪትን ስንል ሲንግል ዶክመንትድ ኮንፋይንድ ሲንግል ዶክመንትድ ኮንስቲቱሽን ማለት ሲሆን አንሪትን ማለት ደግሞ በአንድ ዶክመንት ያልተጠረዘ በተለያየ ሰነድ የሚገኝ ማለት ነው። አንሪትን ማለት በምናብ ያለ በአይምሮ ያለ በሀሳብ ያለ ማለት አይደለም። በአንድ ጥራዝ በአንድ ዶክመንት ያልተሰበሰበ በተለያዩ ጥራዞች በተለያዩ የህግ ማዕቀፎች የሚገኝ ህገ መንግስት ማለት ነው። ስለዚህ አንድ የተጻፈና የበላይ የሆነ ህገ መንግስት አስፈላጊ ነው። and it is the third key feature of federalism or federal form of government. written constitution ስንል እንዳልኩት አስቀድሜ written constitution means a single documented or confined in a single document ኮንስቲቱሽን ማለት ነው። በአንድ ጥራዝ ወይም በአንድ ዶክመንት የተቀመጠ የተሰነደ አንድ ህግ ከሆነ ለምሳሌ እዚህ ጋር አንድ መጽሐፍ አውጥቼ ባሳያችሁ የተጻፈ ህገ መንግስት ካል እንደዚህ በአንድ ጥራዝ በአንድ ሰነድ የሚገኝ መሆን አለበት። በ3 በ4 ሰነድ የሚገኝ ከሆነ እሱ አንሪትን ነው። ስለዚህ ሪትን ስንል a constitution which is a single documented ወይም confined in a single document constitution ማለት ነው። ሱፕሪም ፌዴራል ኮንስቲቱሽን ስንል ደግሞ ሱፕሪም ፌዴራል constitution means regional states may have their own constitution. Regional states may have their own constitution. አሁን ለምሳሌ የኢትዮጵያ ክልሎች የራሳቸው ህገ መንግስት አላቸው። ግን የእነሱ ህገ መንግስት የሚቀዳው ከፌዴራሉ ህገ መንግስት ነው። ከፌዴራሉ ህገ መንግስት
ተነስቶ ለክልሉ ተጨባጭና ነባራዊ ሁነት ይሆናል የተባለው ህግ ይወጣል ማለት ነው። ነገር ግን ያ ህግ ከፌዴራሉ ህገ መንግስት በታይ ነው። ስለዚህ ሱፕሪም ፌዴራል ኮንስቲቱሽን ስንል ሪጅናል ስቴትስ ሜይ ሃቭ ዜር ኦውን ኮንስቲቱሽን፣ ሪጅናል ስቴትስ የራሳቸው ኮንስቲቱሽን ሊኖራቸው ይችላል። በት ዘ ሪጅናል ኮንስቲቱሽንስ ሻል ቢ ኢን ላይን ዊዝ ዘ ፌዴራል ኮንስቲቱሽን በት the federal constitution the regional constitution, but the regional constitutions shall be in line and under the federal constitution. ያ ማለት the federal constitution is above all the regional constitutions. The federal constitution is above all the regional constitutions. The regional constitutions. Or the federal constitution is the source of regional constitutions. The federal constitution is the source or mother ማለት ትችላላችሁ the source of all regional constitutions. ስለዚህ the federal constitution is supreme. የፌዴራሉ የበላይ ይሆናል ማለት ነው። የክልል መንግስታት የራሳቸው እንኳን ኮንስቲቱሽን ቢኖራቸው ከሁሉም በላይ ነው። ስለዚህ the federal constitution is supreme to both the central and the regional governments. The federal constitution is supreme to both the central and the regional governments. የሁሉም የበላይ ይሆናል ማለት ነው። የፌዴራል መንግስቱ የሚመራው በዛ ነው። ክልሎች የሚመሩት በዛ ነው። ምንም እንኳ የራሳቸው ህገ መንግስት ቢኖራቸው የራሳቸው ህገ መንግስት እንዲኖራቸው የሚደረጉት ክልሉን ከዛ ክልል ተጨባጭ ሁኔታ እንዲያስተዳድሩ ነው እንጂ ከፌዴራል መንግስቱ በላይ ሆነው አክት እንዲያደርጉ አይደለም። ሲጀመር ዛር ዲዛይር ቱ ቢ ዩናይትድ አንድ እንዲሆኑ ይጠበቃል። አንድም መሆን ይጠበቅባቸዋል። አንድም ነው መሆን ያለባቸው። ምክንያቱም ሉዓላውያን ሀገራት አይደሉም፣ ራሳቸውን የቻሉ ሀገሮች አይደሉም። በአንድ ማዕከላዊ መንግስት ውስጥ ያሉ ራሳቸውን የሚያስተዳድሩ ክልሎች እንጂ። ስለዚህ ሶስተኛው ሪትን ኤንድ ሱፕሪም ኮንስቲቱሽን ነው። አራተኛው the fourth key feature of federalism, rigid constitution. ሪጂድ ኮንስቲቱሽን እዚህ ጋር ሪጂድ ስንል ግትር ማለት ነው አይደል? እንደዛ ማለት አይደለም። ሪጂድ ኮንስቲቱሽን ስንል የጸና ህገ መንግስት ማለት ነው። የጸና ህገ መንግስት ማለት ነው። ወይም ደግሞ በቀላሉ ቫዮሌት የማይደረግ ኦፍ ኮርስ ኢን ፕሪንሲፕል ህገ መንግስት ሲቀረጽ ለረጅም ጊዜ የሚያገለግል የጸና እንዲሆን ተደርጎ ነው። ኢን ፕሪንሲፕል a constitution does not incorporate an amendable incorporated ወይም ደግሞ በቀላሉ የሚለወጥ ተደርጎ አይደለም የሚታሰበው። ስለዚህ ኢን ፕሪንሲፕል በመርህ ደረጃ አንድ ህገ መንግስት ቶሎ እንዲቀየር ተደርጎ ታስቦ አይደለም የሚዘጋጀው። ስለዚህ ኢን ፕሪንሲፕል a constitution does not incorporate
incorporate an amendable provision. An amendable provision በቀላሉ እንዲቀየር አይታሰብም። የጸና መሆን አለበት ለረጅም ጊዜ። ኦፍኮርስ የጸና ነው ስንል ማሻሻያ ያስፈልገውም ማለት አይደለም። ማሻሻያ ሲያስፈልገው ግን ውስብስብና ረጅም ጊዜ የሚፈጅ ተደርጎ ነው። በቀላሉ የማይቀየር የማይሻሻል ተደርጎ ነው ብዙ ጊዜ ሀገራት ህገ መንግስት። ስለዚህ አራተኛው ሪጂድ ኮንስቲቱሽን ነው ወይም የጸና ህገ መንግስት ነው። ስለዚህ አንድ ህገ መንግስት ምንም እንኳ ዝግ ነው ባይባልም ለመሻሻል ዝግ ነው ባይባልም ቶሎ ግን በቀላሉ ግን የሚሻሻል በቀላሉ ግን ቫዮሌት የሚደረግ ተደርጎ አይታሰብም። ስለዚህ ሪጂድ ኮንስቲቱሽን ስንል rigid constitution means a constitution that is not easily violated በቀላሉ የማይጣስ or a constitution complex and takes long process to change or to amend ለመቀየር ውስብስብና ረጅም ሂደት የሚወስድ ማለት ነው። ስለዚህ ብዙ ጊዜ የፌዴራል ፎርም ኦፍ ስትራክቸር የጸና ህገ መንግስት ከሌሎቹ የመንግስት አወቃቀሮች ይለየዋል ማለት ነው። ነገር ግን መታወቅ ያለበት every constitution is not closed for any amendment if needed, but it should be known that every constitution is not closed for amendment if needed. ስለዚህ የትኛውም ህገ መንግስት ለመሻሻል ዝግ አይሆንም፣ ግን በቀላሉ የሚሻሻል መሆን የለበትም። ለዛ ነው ሪጂድ ኮንስቲቱሽን የጸና ህገ መንግስት ስንል በቀላሉ የማይሻሻል በቀላሉ የማይጣስ በቀላሉ አንድ ሰው እንደፈለገ ወይም የተወሰነ ግሩፕ ስለፈለገ ብቻ መሻሻል የሚችል እንዳይሆን ተደርጎ ሲዘጋጅ ሪጂድ ኮንስቲቱሽን ወይም የጸና ህገ መንግስት ይባላል። ነገር ግን ማሻሻል እንኳን ቢያስፈልግ ቢያንስ የሚከተሉት ሁለት ነገሮች መታወቅ ያለባቸው for the amendment for the amendment of a constitution if required መቀየር ካስፈለገም መቀየር ሲባል እንግዲህ ሙሉ በሙሉ ቀዶ መጣል ማለት አይደለም። ማሻሻል አሜንድመንት ማለት ማሻሻል ቼንጅ ማለት የተወሰነውን አንቀጽ ሊሆን ይችላል፣ የተወሰነውን ምዕራፍ ሊሆን ይችላል። ማሻሻል ቢያስፈልግ ዋን ዘ ፌዴራል ኤንድ ሪጅናል ገቨርንመንትስ መስት ፓርቲሲፔትድ። ሁለተኛ the process should not simple and easy በጣም ቀላልና ሲምፕል መሆን የለበትም። በጣም ብዙ ውስብስብ ሂደቶችን ማለፍ ይጠበቅበታል። ስለዚህ ለምሳሌ የኢትዮጵያን ኬዝ ብንመለከት
ለምሳሌ የኢትዮጵያን ኬዞች ብንመለከት ኢትዮጵያ ውስጥ ህገ መንግስትን ለማሻሻል ፎር ኢንስታንስ ኢን ኢትዮጵያ ቱ አሜንድ ኤ ኮንስቲቱሽን ህገ መንግስትን ለማሻሻል አንደኛ it should be approved one by the majority votes in all the states in all the states በሁሉም ህገ መንግስታት በማጆሪቲ ወይም ይሄ 2/3 በምንለው ድምፅ መደገፍ አለበት ወይም መረጋገጥ አለበት ወይም it should be approved by 2/3 of the majority vote in each of the federal houses by 2/3 majority votes in each of the federal houses ወደፊት እናያቸዋለን። ኢትዮጵያ ውስጥ 2 ሃውሶች አሉ። እነዚህ ሌጅስሌቲቭ በዲ የሚባሉ 2 ሃውሶች አሉ። in Ethiopia federal state structure at the legislative body there are 2 houses bicameral house የምንለው ማለት ነው። there are 2 houses 2 ሃውሶች አሉ። አንደኛው ሃውስ ኦፍ ፌዴሬሽን HF የምንለውና the house of people's representative እያንዳንዳቸው ወደፊት እናያለን። ሃውስ ኦፍ ፒፕል ሪፕሬዘንታቲቭ HPR የሚባሉ የነዚህ የሁለት ሃውስስ እያንዳንዳቸው የነሱ አባላት 2/3 ቮት ማድረግ አለባቸው። ህገ መንግስቱ የአንቀጽ ወይም የክፍል ይሄ ምዕራፍ ይሻሻል ብለው ድምፅ መስጠት አለባቸው ወይም ድጋፍ መስጠት አለባቸው። አራተኛው ኪ ፊቸር ኦፍ ፌዴራሊዝም ሪጅድ ኮንስቲቱሽን ወይም የጸና ህገ መንግስት፣ በቀላሉ የማይጣስ በቀላሉ የማይሻሻል ህገ መንግስት። መሻሻል እንኳን ቢያስፈልገው ውስብስብና ረጅም ሂደቶችን የሚጠይቅ ህገ መንግስት የፌዴራል ፎርም ኦፍ ስቴት ስትራክቸር መገለጫ ነው ማለት ነው። and it's all about key features of federalism. The next one is lesson 4 5.4 advantages and disadvantages of ፌዴራሊዝም። የፌዴራሊዝም ጠንካራና ደካማ ጎኖች እንደማለት ነው በሌላ አባባል፣ ወይም ጠቀሜታና ጉዳቶቹ ወይም ጠንካራ ጎኖቹ እና ደካማ ጎኖቹ ወይም ደግሞ ክፍተቶቹ ምንድን ናቸው? አድቫንቴጅስ ኤንድ ዲስአድቫንቴጅስ ኦፍ ፌዴራሊዝም። ፈርስት አድቫንቴጅ የሚለውን እንመልከት። አድቫንቴጅስ ኦፍ ፌዴራሊዝም እንግዲህ ብዙ ጊዜ እንዳልነው በፌዴራል ፎርም ኦፍ ስቴት ስትራክቸር 2 ገቨርንመንቶች ወይም ደግሞ ስቴቶች አሉ። ኢን ፌዴራሊዝም there are 2 forms of government ወይም there are 2 governments. In federalism there are
two governments ሁለት መንግስታት ይኖራሉ። ሁለት መንግስታት ስንል እንግዲህ በአንድ መንግስት ውስጥ የተለያየ የስራ ድርሻ ያላቸው የተለያየ የአስተዳደር ስልጣን ያላቸው ሁለት መንግስታት ይኖራሉ። አንደኛው ፌዴራል ገቨርንመንት ነው። ፌዴራል ኦር ሴንትራል ገቨርንመንት ኢት ኢዝ አበቭ ኦል ሪጅናል ኦር ሎካል ገቨርንመንትስ ኢት ኢዝ above all the regional or local governments, and it executes its law all over the territory. It executes its laws all over or over all the territory of the country ህጎቹን በሁሉም የሀገሪቱ ግዛቶች ክልሎችን ጨምሮ ማለት ነው ያስፈጽማል። ሁለተኛ ሎካል or regional governments እነዚህ ሪጅናል ወይም ሎካል ገቨርንመንትስ የምንላቸው they exercise their power within their local territory and controls the local regional issues. The local regional issues, and they are under the federal or central government. They are under the federal or central government. They are subordinate to the federal government. They are subordinate to the federal government, but they are autonomous. In their locality. በአካባቢያቸው ራሳቸውን የቻሉ ነፃ አስተዳዳሪዎች ናቸው። ነፃ አስተዳደር so dividing the system of administration as the federal and regional or local governments has the following merits. So federalism has the following merit or advantage. Federalism has the following merits or advantages. የመንግስትን የአወቃቀር ስርዓት ፌዴራልና ሪጅናል ወይም ሴንትራልና ሎካል ገቨርንመንትስ ብሎ መክፈል የሚከተሉት ጠቀሜታዎች አሉት። the first one is division of power. ሁሉንም ስልጣን ጠቅሎ መያዝም የራሱ የሆነ ጉዳት አለው። ስለዚህ ስልጣንን ማካፈል የተወሰነውን ስልጣን ወይም የፖርሽን ኦፍ አውቶሪቲ ኦፍ ሴንትራል ገቨርንመንት ለክልሎች ለየአካባቢው ማከፋፈል ራሱን የቻለ ጠቀሜታ አለው። ስለዚህ አንደኛው አድቫንቴጁ ዲቪዥን ኦፍ ፓወር ነው። ፓወርስ ኦፍ አድሚኒስትሬሽን አር ዲቫይድድ ቢትዊን ሴንትራል ኤንድ ዩኒትስ። ስለዚህ ኢን ፌዴራል ፎርም ኦፍ ገቨርንመንት ፓወርስ ሜይ ቢ ዲስትሪቢዩትድ ኢንቱ ቱ ዌይስ። ኢን ፌዴራል form of government, powers may be distributed in two different ways. በሁለት መልኩ
ስልጣን ፌዴራል መንግስቱ ለክልሎች ስልጣን ሊያከፋፍል ይችላል። አንደኛው the first the constitution stated what powers the constitution stated what powers the federal authority shall have, what powers the federal authority shall have, የፌዴራል መንግስቱ ምን ያክል ስልጣን ይኖራል ወይም ደግሞ ምን ስልጣን ይኖረዋል እና የቀረውን ለክልሎች ይሰጣል ማለት ነው። and leaves the remainder to the regional states, እንግዲህ በህገ መንግስቱ እነዚህ ስልጣኖች የፌዴራል መንግስቱ ነው። ከዚህ ውጭ ያለው የሪጂናል ስቴትስ ነው ተብሎ ሊሰጥ ይችላል። ሁለተኛ the constitution states what powers the federal units or the regional units ወይም the regional governments, what powers the regional states shall have ወይም possess and leaves the remainder to the federal government and leaves the remainder to the federal government። ለምሳሌ የአሜሪካ ህግ ላይ ይሄ ዲቪዥን ኦፍ ፓወር በግልጽ የተቀመጠው የመጀመሪያው ነው። ህገ መንግስቱ ላይ የተቀመጠው የፌዴራል መንግስቱ የሚኖረው ስልጣን ነው። ከዛ ውጭ ያለው የክልሎች ወይም ደግሞ የስቴቶች ይሆናል። ሁለተኛውን ለምሳሌ የምትጠቀመው ካናዳ ነች። የካናዳ ህገ መንግስት የክልል መንግስታት የሚኖራቸው ስልጣን ህገ መንግስቱ ላይ ተቀምጧል። ከዛ ውጭ ያለው የፌዴራል መንግስቱ እንደሆነ ኦብቪየስሊ ይታወቃል ማለት ነው። ስለዚህ ዲቪዥን ኦፍ ፓወር ይሄ በፌዴራልና በሴንትራል እና በሪጂናል ስቴትስ መካከል ያለው የስልጣን ክፍፍል በህገ መንግስቱ አንዳንዴ እንደየሀገራቱ ሁኔታ ወይም እንደየሀገራቱ ኮንስቲቱሽን የፌዴራል መንግስቱ ስልጣን ተዘርዝሮ ከዚህ ውጭ ያለው የሪጂናል ስቴትስ ነው ሊባል ይችላል። አንዳንዴ ደግሞ በህገ መንግስቱ የሪጂናል ስቴትስ ወይም የሪጂናል የክልል መንግስታት ስልጣን ተቀምጦ ከዚህ ውጭ ያለው የፌዴራል ነው። ስለዚህ ክሊርሊ ይታወቃል ማለት ነው። ፌዴራል መንግስቱ ከሆነ የፌዴራል መንግስቱ ስልጣን ከሆነ የተሰጠው በህገ መንግስቱ የተቀመጡት የፌዴራል ስልጣኖች የክልሎች አይደሉ ማለት ነው። የክልሎች ከሆነ የተቀመጠው በህገ መንግስቱ የተቀመጠው የክልሎች ስልጣን የፌዴራል መንግስቱ አይደለም ማለት ነው። ስለዚህ ሌላው ለነሱ አልተሰጠም እንደማለት ነው። ስለዚህ ስልጣናቸውን በዚህ መልኩ ይቀበላል። ስለዚህ አንደኛው የፌዴራሊዝም አድቫንቴጅ ዲቪዥን ኦፍ ፓወር ነው። ሁለተኛው ሰፓሬት ስቴትስ ነው። ሰፓሬት ገቨርንመንት ከዚህ ቀደም ብዙ ብለነዋል። እንግዲህ ኢን ፌዴራል ፎርም ኦፍ ገቨርንመንት ሴንትራል ኤንድ ሪጂናል ገቨርንመንት ሃቭ ሰፓሬት ሴት ኦፍ ገቨርንመንት አፓራተስ የራሳቸው የሆነ ፓወር በዲስ አላቸው። ኢን ፌዴራል ፎርም ኦፍ ገቨርንመንት the federal or the central and regional governments have separate set of government
አፓራተስ ለምሳሌ ፎር ኤግዛምፕል ኦር ሰች አስ ሰፓሬት ሌጊስሌቸር ለምሳሌ የፌዴራል መንግስቱ ሁለቱ ሀውሶች አሉት፣ ህግ አውጪ፣ የክልል መንግስታትም የክልል ምክር ቤት የሚባል አላቸው። ሰፓሬት ኤክስኪዩቲቭስ ኤንድ ሰፓሬት ጁዲሻሪ ክልሎችም ፍርድ ቤት አላቸው፣ ፌዴራል መንግስቱ ፍርድ ቤት አለው። ፌዴራል መንግስቱ ሚኒስትሮች አሉት አዝ ኤክስኪዩቲቭ በዲ። የክልል መንግስታት ደግሞ የቢሮ ኃላፊዎች። እንግዲህ ለክልል መንግስታት የቢሮ ኃላፊዎች ኤክስኪዩቲቭ በዲስ የሚባሉ ናቸው ፕሬዚዳንቱን ጨምሮ። በፌዴራል መንግስት ደግሞ ጠቅላይ ሚኒስትሩና ሚኒስትሮቻቸውና በየመዋቅሩ ያለው አስፈጻሚ ኤክስኪዩቲቭ በዲ ይሆናል። ነገር ግን ኢንኬዝ ኦፍ ጁዲሻል ፓወር መታወቅ ያለበት፣ ምክንያቱም በፌዴራል ፎርም ኦፍ ገቨርንመንት ክልሎች አውቶኖመስ ቢሆኑም እንኳን ነፃ ቢሆኑም እንኳን ከፌዴራል መንግስቱ በታች ናቸው አይደለ? በሱ ስር ሆኖ ነው የሚተዳደሩት። ነፃ ግን በሱ ስር ያሉ መንግስታት ነው የሚሆኑት። ነገር ግን ኢንኬዝ ኦፍ ጁዲሻል ፓወር ቦዝ ሜይ ሃቭ ዋን ሱፕሪም ፌዴራል ኮርት፣ ሁለቱም አንድ ሱፕሪም ፌዴራል ኮርት ይኖራል፣ የፌዴራል ከፍተኛ ፍርድ ቤት ማለት ነው። ኢንኬዝ ኦፍ judicial power, both the central and the regional states or the regional governments may have one supreme federal ኮርት። ስለዚህ ዳኝነትን በተመለከተ ክልሎችንም ፌዴራሉንም የሚዳኝ አንድ ፌዴራል ሱፕሪም ኮርት ይኖራል። ለምሳሌ የክልል ፍርድ ቤቶች ላይ የተወሰነ አንድ ውሳኔ በቂ ባይሆን ይግባኝ ለፌዴራል ፍርድ ቤት ይላካል ማለት ነው፣ ወይም ደግሞ ወደ ፌዴራል ሱፕሪም ኮርት መምጣት ይቻላል። ስለዚህ ጁዲሻሪን በተመለከተ ሁለቱንም የሚዳኝ ሱፕሪም ፌዴራል ኮርት ይኖራል ማለት ነው። ሶስተኛው ዘሰርድ አድቫንቴጅ ሪትን ኮንስቲቱሽን ነው። ከዚህ ቀደም ስላየ ነው ብዙም ማብራሪያ አያስፈልግም። ዘሰርድ አድቫንቴጅ ኦፍ ፌዴራሊዝም ሪትን ኮንስቲቱሽን። አንድ ሀገር ፌዴራሊዝም ፎርም ኦፍ ስቴት ስትራክቸር ሲከተል የግድ የተጻፈ ህገ መንግስት ያስፈልገዋል። አራተኛ ሪጂድ ኮንስቲቱሽን ነው። ሪጂድ ኮንስቲቱሽን የፌዴራል ፎርም ኦፍ ስቴት ስትራክቸር አንድ ሀገር የጸና ህገ መንግስት ከዚህ ቀደም ኪ ፊቸርስ በሚለው ስላየን እሱንም ስናብራራ እንውልም። ሪጂድ ኮንስቲቱሽን የጸና ህገ መንግስት እንዲኖረው ያደርጋል። አምስተኛው ስፔሻል ጁዲሻሪ ቅድም ብለነዋል። ስፔሻል ጁዲሻሪ እንዲኖር ያደርጋል። ስፔሻል ጁዲሻሪ ያ ማለት ፌዴራል ሱፕሪም ኮርት ስፔሻል ጁዲሻሪ ዛት አክት አዝ ዘ ኮስተዲያን ገቨርንመንት ኦፍ ዘ ኮንስቲቱሽን። በተለይ ደግሞ ህገ መንግስቱን የሚጠብቅ ዛት አክት አዝ ዘ ኮስተዲያን ኤንድ ጋርዲያን ኦፍ ዘ ኮንስቲቱሽን ጋርዲያን ኦፍ ዘ ኮንስቲቱሽን በተለይ ህገ መንግስቱን የሚጠብቅ አንድ ስፔሻል ጁዲሻሪ ወይም ፌዴራል ሱፕሪም ኮርት እንዲኖራት አንድ ሀገር ያስችላል። በተለይ ህገ መንግስቱን በመተርጎም አንጻር ህገ መንግስት ይተረጎማል። በነገራችን ላይ አንዳንዴ የማያግባቡ ነገሮች ሲፈጠሩ በተለይ በክልሎችና በፌዴራል መንግስት የህገ መንግስት ትርጉም ይባላል። የህገ መንግስት ትርጉም ለመስጠት ወይም ደግሞ ያንን ችግር ለመፍታት የሚቋቋም ስፔሻል ጁዲሻሪ ወይም ደግሞ ፍርድ ቤት ይኖራል። የህገ መንግስት ፍርድ ቤት ተብሎ በተለይ እሱ እንዲኖር በአንድ ሀገር ያስችላል ፌዴራሊዝም። ስድስተኛው አድቫንቴጅ ቤተር አንደርስታንዲንግ
better understanding of the local issues and demands. The local issues and demands በተለይ አካባቢያዊ መንግስታትን መመስረት የአንድን አካባቢ ጉዳዮችና ፍላጎት በተሻለ መልኩ ለመረዳት ያስፈልጋል። ዘ ፌዴራል ሲስተም ኦፍ ገቨርንመንት አሎውስ ዘ ሪጅናል ኦር ሎካል ስቴትስ ቱ ሶልቭ ዘ ፕሮብለም ዛት ሜይ ሬይዝ ኢን ዘ ግራስ ሩት ሌቭልስ። ማዕከላዊ ላይ ያለ መንግስት የሀገር ጠረፍ ላይ ገጠሩ አካባቢ በጣም ሪሞት የሚባል አካባቢ ላይ ምን ሊሆን እንደሚችል ሊያውቅ አይችልም። በየአካባቢው መንግስታትን አካባቢዎችን የሚያስተዳድሩ መንግስታትን ሲያቋቁም ግን አት ዘ ግራስ ሩት ሌቭል ከታችኛው መዋቅር ጀምሮ ያሉ ችግሮችን ለመፍታት ያስችላል። ስለዚህ ስድስተኛው አድቫንቴጅ ቤተር አንደርስታንዲንግ ኦፍ ዘ ሎካል ኢሹስ ኤንድ ዲማንድስ ነው። ሰባተኛው ዘ ሰቨንዝ አድቫንቴጅ ኦፍ ፌዴራሊዝም ኢንክሪዚንግ ሲቲዝንስ ፓርቲሲፔሽን። ኢንክሪዚንግ ሲቲዝንስ ፓርቲሲፔሽን በተለይ አካባቢ መንግስታት ሲቋቋሙ የአካባቢውን ችግር ለመፍታት የህብረተሰቡ ተሳትፎ አስፈላጊ ስለሚሆን የዜጎችን ተሳትፎ እንዲጨምር ያደርጋል። ስምንተኛ ፕሮቴክሽን አጌንስት ታይራኒ። ፕሮቴክሽን አጌንስት ታይራኒ አምባገነን መንግስታት ብቅ እንዳይሉ ያደርጋል ወይም እንዳይፈጠር ያደርጋል። አምባገነን መንግስታት እንዳይፈጠሩ ያደርጋል። ምክንያቱም የተለያዩ ሪጅኖች ስለሆኑ አገሩ ተከፋፍሎ የሚተዳደረው የሴንትራል መንግስቱ በየትኛውም ሁኔታ አምባገነን ሊሆን አይችልም። ሲጀመር ሪትን ኮንስቲቱሽን አለ። ያልተሰጠውን ስልጣን ኤክሰርሳይዝ ሊያደርግ አይችልም። ስለዚህ ኢት ዳዝ ኖት አለው ዘ ራይዝ ኦፍ ዲክታተርሺፕ ኦፍ ገቨርንመንት። ፌዴራሊዝም ዳዝ ኖት አለው ዘ ራይዝ ኦፍ ዲክታተርሺፕ ኦፍ ገቨርንመንት። አምባገነን መንግስት እንዲኖር አያደርግም። ለምን እንዲኖር የማያደርገው? ሁልጊዜ ምን አለ? ቼክ ኤንድ ባላንስ አለ። ቼክ ኤንድ ባላንስ ኦፍ ፓወር አመንግ ዘ ስሪ ብራንችስ ኦፍ ዘ ናሽናል ኤንድ ስቴት ገቨርንመንትስ። በክልል መንግስታትና በማዕከላዊ መንግስት በተለይ በሶስቱ ብራንች እነዚህ ሌጊስሌቲቭ፣ ጁዲሻሪ እና ኤክስኪዩቲቭ በምንላቸው ሁልጊዜ ቼክ ኤንድ ባላንስ ፓወር አለ። ኢን ፌዴራሊዝም always there is check and balance of power among the three branches of government, both in regional and federal. both in regional and federal. በፌዴራልም በሪጂናልም በተለይ በሶስቱ ብራንች ኦፍ ገቨርንመንት ዘ ሌጊስላቲቭ ብራንች፣ ዘ ኤክስኪዩቲቭ ብራንች፣ ዘ ጁዲሻሪ ብራንች በምንላቸው መካከል ሁልጊዜ ቼክ ኤንድ ባላንስ አለ። ስለዚህ አምባገነን መንግስት እንዳይፈጠር ያደርጋል። ዘጠነኛውና የመጨረሻው አድቫንቴጅ ኦፍ ፌዴራሊዝም ሞር ኢፊሽንት ነው። ሞር ኢፊሽንሲ። ይህ የአገልግሎት አሰጣጥ የአስተዳደር ብቃት እንዲጨምር ያደርጋል። ስለዚህ ቢካዝ ኦፍ ዘ ዲቪዥን ኦፍ ፓወር አመንግ ዘ ስቴትስ ጊቪንግ ዘ ስቴትስ ቱ ሶልቭ ዜር ኦን ፕሮብለም ኤንድ ኢት አሎውስ ሞር ኢፊሽንሲ ዊዝን ዘ ሲስተም። አንድ ሀገር ስልጣንን አከፋፍሎ አካባቢውን እንዲመራ ማድረግ ስልጣን ተደራሽ እንዲሆን አስተዳደሩም ምሉ እንዲሆን ያደርጋል ማለት ነው። and these are some of the advantages of
ፌዴራሊዝም። ኔክስት ታይም ዲስአድቫንቴጅ ኦፍ ፌዴራሊዝም እና ሌሎች ሀሳቦችን እናያለን። ሰዓታችንን ስለሄደ የዛሬውን እዚህ ጋር እናቆማለን። በቀጣይ እስከምንገናኝ ደህና ሁኑ።